ይሄ ያለኝ አሁን ይሄ ከዚህ ባጃጅ መጀመሪያ ጊዜ እሱ ነው ምልክ እቺ ባጃጅ እንደዛ ምንም ዜሮ ነበርኩኝ እና እያንዳንዱ ዜሮ ነበርኩኝ። ቲክቶክ የሚባል ፕላትፎርም መጥቶ እዚህ ፕላትፎርም ላይ እንትን አደረኩኝ። ምንም በቃ 3 ሰዎች ነበር ቲክቶክ ኢትዮጵያ ውስጥ የሚያውቁት፣ ሆፓ ሁሌንም ፓገል እና ጆ እና ምንድነው ጥቅሙ ብዬ ዛሬ 7 ዓመት 6 ዓመት ስጠይቃቸው የመንገድ አይዲያው አልነበራቸው። ብቻ በምንም አድርጌ ያወቅኩት በዛች ተጫውቼ ምናምን ነገር እኔ 1000 ብር በኪሴ ይኖረኛል ብዬ የማላስብ ሰውዬ እንትና ባጃጅ መግዣ ድረስ ገንዘብ ያዙ። ያንን ባጃጅ ገዛውና በቃ በህይወቴ አንድ ለውጥ፣ ይሄ ለውጤ ደግሞ ሌላ ሰው ሊያበረታታ ይገባል ብዬ ባጃጄን አደባባይ ፖስት አደረኩ። እንደውም ይኸው አጋጣሚ ሆኖ ሀብት ሲመጣ እንትን ነው ባጃጇን ፕራይቬት አድርጋታለሁ። ባጃጇ ላይ እንዴት አድርጌ እንደ ላምበርጊኒ ተለጥፍ እንደ ላምበርጊኒ ነው ኮፒ ሊንክ አድርጎ እንደ ላምበርጊኒ በቃ ሰው ከዚህ ተምሮ ጥሩ ደረጃ እንዲደርስ ይሄም ጥቅም አለው ብዬ ለብዙዎቹ ቲክቶከሮች ለጆን ዳንኤል ጭምር ለነናሆም እንዲሁም ለትልልቅ ለሚባሉ ቲክቶከሮች እኔ ነኝ ይሄ ቲክቶክ ላይ ገንዘብ ሜክ እንደሚደረግ ኢንተርቴን ተደርጎ ገንዘብ እንደሚገኝ ምናምን ነገር የተናገርኩት በዛች በሌለኝ እውቀት ከዚህም ጠያይቄ ማለት ነው። እና ያለኝን ነገር ለሰዎች ማካፈል በጣም ነው የምወደው። ያለኝን ነገር ማሳወቅ በቃ ከማውቃት ላይ ማሳወቅ ነው የምወደው ከድሮም ጀምሮ። ሁሉም ሰው ደግሞ የባጃጇን እኮ ላወጣት ነው ምን ያህል ደስተኛ ሆኜ ተነጥፌ ባጃጄ ላይ ትናልኳስን ሚኮኔ የሆነ ነገር በለና ልውረድ እና ይሄው ጠላት እንደሚገዛብኝ እኔ በምንም ላቅ አልችልም። ጠላት ሁሉ ይሄ ሁሉ ገዝቶ ቁጭ እንደሚያደርግ እንዴት ላይ ይችላል? በተቻለ መጠን ሚኮ በተቻለ መጠን አንተ አሁን ከዚህ በኋላ ብዙ ትምህርት ወስደሃል። በተቻለ መጠን ይሄ እርዳታ ነክ የሆነ ነገር ውጣ፣ ከዛ ውጣና ራስ ላይ የሆነ ጊዜ አይ ነበር የሆነ ኮንቴንት ምንድን ጌም ሰራ ትጫወት ነበር ከዛች ሩሲያዊት ጋር ምናምን የኔ ፍቅር አመጣት ቪዲዮን ቀይ ጊዜያችን ተመልከት። አየው ይሄ ባጃጅ የመጀመሪያ ጊዜ የገዛው ጊዜ ያው ከባጃጅ ጋር ያው እንደዚህ ነው የተነሳሁት ፎቶ። ያው እንደዚህ ባጃጅ በደስታ በቃ ያው እንደዚህ እንደ ጌቱ ኦማይሬ ነው ምናምን ተነጥፌ ባጃጄ ላይ ቀይ ሲዘፈን ይሄ ሞቲቬት እያደረኩኝ ግን አንድ እኔ በቲክቶክ ጥቅም ይገኛል ብዬ የነገርኩት ጓደኞቼ ባጃጅ እንዳለኝ ባጃጅ እንደገዛው በዚህ እንደተጠቀምኩኝ ለሰው መናገር እንደሌለብኝ አልነገሩኝም። እኔ እዛ ጋራ በዚህ ጥቅም ይገኛል ብዬ የነገርኩት ሰው ተው ይሄ እኮ ጠላት ይሰበስብብሃል ብሎ አልነገሩም። ኦልሬዲ ይሄ ያለኝ ካልኩ በኋላ ሰው መጥቶ በጠቅላላ ይሄ እኮ ጠላት ይሰበስብብሃል ከረፈደ በኋላ ማለት ምን ያህል በቃ እኔ ባይዘወይ ምን አለ መሰለ አሁን እንትና ይሄ ጆን ዳንኤል ራሱ በጣም ጎርቶታል እንደዚህ መሆኑ ማለት ነው። አሁን ጆን ዳንኤል ከዚህ በፊት አይተህ ከሆነ ላይፍ ላይ አካውንታቸውን ሁላ አውጥተው ለማሳየት ምናምን ይሞክሩ ነበረ። ትኩረት ነው የሚስበው። ገባ አንተ ላይ ትኩረት እንደዚህ አይነት ነገር ትኩረት ነው የሚስበው። አሁንም እኔ ኢትዮጵያ ላይ በጣም ገንዘብ የምትሰሩ አላችሁ፣ ኢትዮጵያ ያላችሁ ሰዎች በጣም ገንዘብ የሚሰሩ አለው። በቃ ጌም ከማንም ኢትዮጵያ እንዳሉት ሰዎች ጌም በጌም ብር የሚሰሩ የሉ።
በቃ ራሳቸውን በቃ መኪናቸውን ይዘው በጣም ጽድት ያለ መኪናው ይዘው ነው የሚወጡት። እዛ ስር ነው እንደዚህ ከልክ ያለፈ ራሳቸውን ማሳየት ራሳቸው ላይ ጉዳት ነው። እኔ የምለው ጉዳት ነው። እስኪ አሁን ማሜ ፕሬዝዳንት ማሜ አለ ይጫወታል፣ በጣም ጌም ጎበዝ። በቃ ግን ይሄ ያለኝ እንደዚህ ነው። ከዛ ካለበት እጅ ከሚስምበት አልወጣም። አቶ አይደለም አለው፣ ገንዘብ ይኖረዋል፣ እንደ ማንኛውም ሰው እየሰራ ነው። ግን ወጣ አያበዛም። አስፈላጊ አሁን ጽድት ያለ መኪና በአንድ ላይ እኮ ታውቃለህ 3 ሚሊዮን እና 4 ሚሊዮን ነው የሚሰራው እኮ እሱ ነው የምልህ። እና ራሳቸው ማሳየት 4 ሚሊዮን 5 ሚሊዮን በጣም ነው ሜክ የሚደረገው ገንዘብ ቲክቶክ ላይ። አሁን እሱን ማንም ያወቀ የለም። አውቀውታል፣ ግን ምንም ግድ አልሰጣቸው እኮ 3 ሚሊዮን ኦልሬዲ እኮ አሳው አንድ ሰዓት ውስጥ የሚሰራ እና ምንድነው ጆን ዳንኤል እስር ቤት ሲገባ ገንዘቡ ጭምር ነው ምንጩ ይታይ ምናምን ተብሎ ይታወቃል እኮ ከየት እንደሚመጣ ይታወቃል። ከየት እንደሚመጣ ምን ጆን ዳንኤል እንዴት ጊፍት እንደሚያገኝ ሁሉም ሰው ያውቃል፣ መንግስት ጭምር። ግን አሁን ምንድነው በቃ ስትወርቅ ሁሉም ይጠይቃል። ያ ነው ራስን ከልክ በላይ ወደ ውጭ ማውጣት ማለት ምን ያህል ከባድ እንደሆነ እሱ ጭምር ያውቅበታል። እና ያለው ነገር ይሄ ነው። አሁን ላይቭ ላይ ሰው ያልገባው ነገር በ2 ሰዓት ውስጥ በ1 ሰዓት ውስጥ 2 ሚሊዮን እና 3 ሚሊዮን ነው የሚሰራ ሜክ ማረ አሁን እንደ ኢንተርናሽናል ደረጃ ልታስቀጠቅጠን እንዴት ነው 3 ሚሊዮን 2 ሚሊዮን የሚሰራ? ፊፊ ስንት ነው የምትሰራው በላይቭ ላይ? ስንት ነው የምትሰራው? ጆካይ ኢትዮጵያዊ ናት ገብቷል። እና ሌሎቹ ሳሁን የቀጠሮ ጌም ስንት ነው ሜክ የሚያደርጉት ገብቷል። በሰከንድ ውስጥ አሁን ማክሲመሙን የሚሰራው ማለት አሁን አዳምጠኝ ነው። ይኸውልህ አሁን የቀጠሮ ጌም ስትጫወት የቀጠሮ ጌም እኮ በኃይለኛ ገባ ቢባል 1 ሚሊዮን ኮይን በትሪፕል በ3 ስታባዛው ስንት ነው የሚመጣው? 3 ሚሊዮን ነው አይደል? እቺ ባለፈው ጆካይ 12 ሚሊዮን ያገኘችው ልጅ እኮ 1 ሚሊዮን ኮይን $5000 ነው። 13 ሚሊዮን ሆና ከጨረሰች ማለት እያንዳንዱ ሚሊዮን 5,000 ከሆነ እኔ አሁን ይህንን መደመር አልችልም ባለኝ እውቀት። እስኪ ምታው ስንት ሚሊዮን ብር ነው በኢትዮጵያ? 65 ሚሊዮን ማለት አሁን አንድ ተራ ጌመር 65 ሚሊዮን አይደል? 65 ሚሊዮን ካመጣችሁ 65 ሚሊዮኑን ያው በባንክ ምቱት፣ በባንክ ከረንሲ ስንት ነው የሚመጣው? እንደዛ አይደለም ሂሳብ የምንሰራ ኢትዮጵያ ውስጥ ታክስ አለ። ታክሲ አለ እንጂ ታክሲ ትክክለኛ ኔትወርክ የለም ማለት ውዝድሮ ስታደርግ አለው ምን መሰለህ አሁን ተራ ሁሌ እኮ አታገኝም ይሄን ነገር። ያ ግን ምንድን የተነሳንበት እሱ ሊያወራ የፈለገበት ምክንያት ምንድን ነው? ስለተናገራቸው ገንዘቦች፣ ሀብቶች ያን ምንጭ ከየት ነው ምናምን ሲባል ነበረ። ግን ሚኪ ለረጅም ጊዜ በትንሹ 5 ዓመት 4 ዓመት ብዙ ቀጠሮ ጌም ተጫውታል። ብዙ ቀጠሮ ተጫውታል። በዛ ላይ ጠዋት ያቺ ማናት ከዛች ከቻይና ከሩሲያዊቱ ጋር ቻይናዋ ጋር ሆኖ የሰራው ነገር ያቺ ቻይና ያውቀውት አልነበረ፣ ምንም ነገር አያውቁም ነበረ። ምን ያውቀው ነበር? ሚኪ ለማስታወስ ያክል ኢትዮጵያ የተገናኘን ጊዜ ምን ብያለሁ? 6 ሰዓት 7 ሰዓት እየነዳሁ እኔ ትራክ ይዤ እየወጣሁ ከከተማዬ 6 ሰዓት 7 ሰዓት ሚኪን ነበር የማየው። ማርያምን የእውነት ማለት ነው። 6 ሰዓት 7 ሰዓት ጌም ይጫወት ነበር። በጣም ጠዋት ረጅም ጊዜ ነበር። እንደዛ ብቻ ሳይሆን እኛ ገና ጌም ባልጀመርንበት ጊዜ ባጃጇን ይዞ ነው እኮ እሱ ጌም የጀመረው።
ያ እሱ ነው። ታዲያ ያቺን ባጃጅ እኮ ታዲያ ቆኔ ምን አለኝ? ባጃጅ እኮ ገዝቼ እኮ ነው ጆካዬ የባጃጅ ጊዜ ነው የደረሰው። አስታውሳታለሁ። ማን መሰለች ጊፍት የምትሰጣት? ቤቲና ቲጂ። አዎ የነሳቸው እነሱ ቲጂ እና ቤቲ። ኧረ በለው እንዴት ተብሎ ለመጀመሪያ ሚኪ ወደፊት ያመጡት እነሱ ሁለት ልጆች ናቸው። አሁን የት እንዳሉ አላውቅም፣ ጠፍተዋል አሉ። ስማ የሆነ ጊዜ መኪና ውስጥ በጭንቅላት ቁም ተብለህ የሆነች መኪና ነበረች። አሁን ትልቁ ችግር ምንድነው? አሁን ከመሀል የመጡ ሰዎች ሲያዩ በቃ ደበራቸው። ብዙ ነገር ካራክተር ምናምን ሲደበራቸው መጣችልህ። አንዷ ቃልፋን ነው የድሮ እንትን መጣችልህ። የነበረውን ሰው በልጠህ ስትገኝ እንዴት ነው? ከባድ እኮ ነው። በቃ አሁን እናስወርሰው። አሁን እዛ እኔ ብዙ ሰው እውነቴን ነው የምልህ፣ እኔ ምንም አይነት ጉዳይ ውስጥ የለውበትም፣ ምንም አይነት ነገር የለውበትም። ብዙ ሰዎች እዛ በሬ ላይ ምናምን ፀጉረ ልውጥ ሰዎች እናጠፋለን፣ እንገላለን፣ ይሄ ሁሉ ነገር እንትን ሳይል ማለት በጣም ብዙ አይነት ማስፈራሪያ የነበረው ማለት እና ምንድነው እኔ እላለሁ ሁሌ ማለት ነው ምንድነው። ለዚህ ነው አሁን ቤቴ ላይ ካሜራ ምናምን ገጥሜ ለዚህ ነው በቃ ስጋት። ስማ ሚኪ፣ አንተን ለማጥፋት የሆነ ላውንቸር ነገር ይዘው መምጣት አለባቸው። ምክንያቱም እኔ በቅርብ ስለማውቅ ብዙ ወገኖች ብዙ ደግሞ የሚያውቁኝ ሰዎች ስላሉ እንትን አይፈጥም። እና እዚህ አይነት ከክ የሆነው ጥንቅጥ ውስጥም ምንም አይነት ነገር አጥቼ ልገባ ራስን ጠብቅ። በተቻለ መጠን ወደ ጌም ተመለስ። ከዚህ ከእርዳታ ምናምን ነገሮች ይውጣና ላይክ እንደዚህ ፈን የሚያደርጉ ነገሮችን ስራ። በፊት ስታደርግ እንደነበረው በዛ በተወላገደ እንግሊዘኛ ሰውን አዝናና። በቃ እሱ ነው ገባ። እሱ ነው የአንተ ኮንቴንት፣ እሱ ነው። እሱ ራስን ጠብቅ። ከወደክ በኋላ አንድ ነገር ልንገርህ፣ ለራስህ ብቻ ነው ያለው። ከጎን ማንም ሊቆም አይችልም። ገንዘብ ካለ ማንም ያከብራል፣ ማንም ይወዳል። ለራስህ አንተና ገንዘብ ነው። ስለዚህ ራስን ጤናን ጠብቅ። ከዛ ውጪ እኔ አሁን እምልህ ነገር ሌላ፣ አሁን ብዙ ቦታ ልትጠራ ትችላለህ፣ ግን ከአሁን በኋላ የትም በምንም አይነት ጉዳይ የትም አትሂድ። እንደዛ አሁን ሌላ ቦታ ጠርተው ሚኔ ከሄድኩኝ ማለት ነው ይሄ ያንጠለጠልኩት እንደው እንትን አይደለም ማለት ነው፣ ቆለጥ አይደለም ማለት ነው። ማንም ሰው ቢጠራኝ ሊሄድ አልችልም። ማንም ከዚህ በኋላ እግዚአብሔር የፈቀደው ነገር ናቸው። አሁን ሚኪ ሌላ ቦታ ተጠርቶ ሄደ ካለ ቆለጥ የለውም ብላችሁ በዚህ እንድትሉ በቃ እንድትወስኑ። ማንም አልመጠመጥም። ማንም ምንም እንትን የሚለው እግዚአብሔር የፈቀደችው ነገር ሚኪ እና ቤቴ ምስክሬ ናት ነው የምላችሁ። ስማ ሚኪ ካላየና ቆይ ግዝ ወይ ማታ ራሱ ስም ሲጠራ ነበር። አይ ረፍ ግዝን ተጠራ። ኧረ አይደለም ሚኪ ነው ሚኪ